ቆይ ዳዲ መኪና በመቀማት ነው የሚቀጣን? what the hell is this? አንቺ ነሽ ጥፋተኛ። ከዚህ ዱርዬ ጋር ታይት ስለሱ ካነሳሽ አይቀር የደበኩትን ልነግረው ነው። I'm tired በጣም። ምን ሀብታም ነኝ አንተን ስላፈቀርኩ ነው ዱርዬውን ኮስ ልትይው ነው? of course why not? አሁን እሱን ተይና where is the car deal? ያውና ማን ነው? ነይ እና እንለፋ። ያምሻል እንዴ? አይ ላይክ ሂም ያልኩሽ ልጅ እኮ እሱ። እሺ ምን እናድርግ? እኔ እንጃ። I think it's the best choice. ዛሬ ሌላ ስራ ጠሯል። አንድ ደህና ሰው እንኳን በዚያ ያልፍ። አንተ ከቤት እንኳን የሚሸጥ ዕቃ እንኳን ይጥፋ። ጀማው አንድ ስራ ሰርተሽ በዛው ትጠፊያለሽ እንዴ? እባክህ ተዋት። እንደ ጀማሪ ሌባ እየተርበተበተች። ዛሬ ደግሞ ምንሽ ነው ወዝሽ? አሪፍ መላ ሰርተሻል መሰለኝ። ቆይ ምንድነው ይሄ? ወረዛ ሂድ እባክህ። it's not your business። ምን ያውን እንሂድባችሁ። ወይኔ ሩጥ ቶሎ እንጂ ምን ነው? ምንድነው? ዛሬ ልቀቁኝ እንጂ I will give you anything please። ምንድነው ከቅድም ጀምሮ የምታወራው? እኔ ምን አውቄ ልባክ? አንቺ ምንድነው የምታወሪው? አላውቅም እንደማወራው። እሺ ምን ፈልጋችሁ ነው? just tell me። ባሚን ይዟታል መሰለኝ። እባክህ ትንሽ አስፈራርቶ ይለቋታል። እኔ ጄሊያት እንዴ? አዎ ሂድ እስኪ። ይኸውልሽ ለዛ ቃልዬ ለሚባለው ልጅ የተበለለውን ብር ካልመለስክ የትም አታመልጠኝም በይሽ። what do you mean? ይሄ ሁሉ ለብር ነው? okay how much do you want? ምን እሺ በሚያግባባን ቋንቋ እናውራ። ሶሪ ማለቴ ይቅርታ። ስንት ብር ነው ያለበት? 7000 ብር። እሺ እኔ ልስጣችሁ። እኔ እንደሰጣችሁ ግን ለማንም እንዳትናገሩ። የምን ብር ነው የማየው? ይመች። ቴንክ ዩ በጣም። ጭራሽ ኬፍ ድሮም አልተመቸሽኝም ነበር። ቻው በሉ። ጀማው አንቺ ምን ሆነሽ ነው? ማምለጥ አቅቶሽ ነው እንዴ? ወይስ ስላለብን ብር አታውቂ? እሱን ተውትና እንዴት ለቀቁሽ? እኔ እኮ ነኝ ልጅቷ። አፍንጫቸውን ብያቸው መጣዋ እነዚህ ፈሪዎች። እሺ አሁን በቃ ምሳ እንብላ እንሂድ። ምን ነው አስቀየሙሽ እንዴ? አረ ምንም አላረጉኝም፣ አትጨነቅ። ሂጂ ግቢና እናወራ። አረ አልገባም እባክህ፣ መሄድበት አለ። ባሚ ነይ ተመለሽ። ባልመለስ ምን ሊመጣ? ጭራሽ ምንም እንዳላጠፋ ሰው ሁሌም ምንም ነገር ባደርግ ለእናንተ ጥፋት ነው። ዝም በይ። ከሌባ ጋር ቆንጆ ሌባ ሆኖ መገኘት ነው ጥፋት ያለው? ከዱርዬ ጋር ጥሩ ዱርዬ ሆኖ መገኘት ነው ጥፋት ያለው? አዎ ጥፋት አይደለም። ዱርዬም ሌባም ከሆነ ሰው ጋር አብሬ መሆኑ እናንተ ያልሰጣችሁኝ ነፃነት ስላገኘ። አሁንም ምንም ነፃነት የሚባል ነገር የለሽም። ከእንግዲህ እኔ ሳልፈቅድልሽ ወዴትም እንዳትወጪ። ደስታዬንም ነፃነቴንም ስለነጠቀኝ በጣም ነው የምጠላህ። እንዴ ምን ብሎሽ ነው? ምንም ነገር ማውራት አልፈልግም። ሶ ፕሊዝ ሊቭ ሚ አሎን። እንዴት ናችሁ? ቃልዬ አንዴ ላናግርህ። ምንድነው? በሰላም ነው? እንተዋወቃለን? እኔ አውቃለሁ፣ የባሚ እህት ነኝ። ምን እንዳንቺ አይነት እህት እያላት ነው የምትሰርቀው? ስለሱ ላወራህ ነው የመጣሁት። ባሚ የሆነ ነገር ዋሽታለች። ምንድነው? እንደምታስበው ሌባም ዱርዬም አይደለች። አንተን ወዳ ደስተኛ ስላደረጋችኋት እንጂ የሀብታም ልጅ ነች። ማለት ሀብታም ስትይ እሱን ራሷ ታስረዳለች። ዛሬ ቀጠሮ ነበራችሁ መሰለኝ። አዎ የሆነ ነገር አለኝ ብለኝ ነበር። እውነቱን ልትነግረኝ ነበር መሰለኝ። ወንድማችን በጣም አይለኝ እና ራሱን ነገር እንዳታደርግ ሄደህ ልታያት ትችላለህ? አዎ በደንብ እችላለሁ። ኑ እንሂድ። አንቺ አሳይኝ ቦታው። ምን ሰራለሽ እዚህ? ሲል አምላክ I'm going to go። ሲል አምላክ? እሱን ታዩና ወዴት ነው የምትሄጂው? ደስተኛ መሆንበት ቦታ፣ አንተን ማላይበት። ቆይ ይሄን ያህል ምን ባረግሽ ነው እንደዚህ የጠላሽ? ምክንያት የሌለው ጥላቸው የለም እና ምክንያታዊ ሆኜ እጠላሃለሁ። አንቺ እንዳልሽው እኔም ምክንያታዊ ሆኜ እከታተልሻለሁ። እኔ እኮ ትልቅ ልጅ ነኝ። የምፈልገው ነገር ሳደርግ አንተን ማስፈቀድ አይጠበቅብኝም። የምትፈልጊውን ነገር ስታደርጊ ግን ክብርሽና ማንነትሽን ላሳጣሽ አይገባም። what do you mean? ስለምን ክብርና ማንነት ነው የምታወራው? ይኸውልሽ ባሚ፣ እናታችን ስትጠፋ ያስቀመጠችልን ደብዳቤ ነበር። ብዙ ኃላፊነት ሰጥታኝ ነው የሄደችው። የምታገኙ ሰው በሙሉ የሚጎዳሽ ይመስለኛል። ሴትነትሽን ይጠቀሙበታል ብዬ እፈራለሁ። አንቺ የሆነ ነገር ብትሆኚ ራሴን ይቅር አልለውም። ስለዚህ ተረጂ። ወንድሜ እኔ እኮ ወጣት ነኝ። እንደ ጓደኞቼ መሆን እፈልጋለሁ። እኔም እኮ እሱን ሳላስብ ቀርቼ አይደለም።
ግን ቢያንስ እነዚህ ዱርዮች ጋር አትሂጂ። ባሚ ደህና ናችሁ? አንቺ ለካ ናቀሽው። እንዴት ማለት? እህትሽ ሁሉንም ነገር ነግረናል። ምንም ማስመሰል አያስፈልግም። እሱን መርጠሽ ለምን እዚህ መጣሽ? ወንድሜ አይደል? በእኔ ጉዳይ በጣም ነው የሚፈራው። ምንድን ነው የሚያስፈራው? እናቴ እኔን ጠብቅ አደራ ብለዋለች እና የእናቴን ቃል ለመጠበቅ እኔን ይቆጣጠረኛል። እንደዚህ አንቺን በመቆጣጠር የሚቀይርሽ ይመስለዋል? ፍርሃቱ ነው። አንድ ነገር በሆነ በጣም ይጎዳል። የእናንተን ውሎና ባህሪ ስለሚያውቅ ነው የሚፈራው። ማለት እንዴት ነው የሚሄድ? ሌባ እንደሆናችሁ ማንም ሰው ነው የሚያውቀው እና ወንድ ልጅ ህይወቴ እንዳያበላሸው በጣም ይፈራል። ለዛ ነው። አሁን ለመጣሽ አይ ሚስ ዩ። ሌባ እኮ ነኝ። አይ ነው፣ ግን ከኔ ጋር ከሆንክ ሁሉም ነገር ይቀየራል። መቀየር ካልቻልኩስ? እስክትቀየር እጠብቃለሁ። እንደዛ ከሆነ እኔም ለመቀየር እሞክራለሁ። ደስ ይለኛል። እንሂድ። እንደሚበላ ዕቃ ቢኒያም ከአሁን በኋላ እሺ በቃ ቃልዬ፣ ተደብቄ ነው የመጣሁት። ቶሎ መግባት አለብኝ። እኔስ? ትናፍቀኛለህ እኮ ግን ምን ላድርግ? ተገደድኩኝ። ከዚህ በኋላ ላይሽም ማለት ነው? ተደብቄም ቢሆን መጥቻ ያለሁ። እኔ እኮ ቤተሰቦቼን ላለማስከፋት ነው። እሺ በቃ ግቢ። እንዴ ዛሬ አዘፍንልኝ? ፀሐይዋ ስትጠልቅ ትንሽ ላይን ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ውዴን አግኝቻት ሳልጠግባት ስሜ ጭር ያለ ቦታ ሰው የለበት ስፍራው ግን አለችኝ ውዴ ልሄድ ነው ፈራው የአይኗን ጫፍ ይዤ ተከትዬ ባይ ማዶ ከወይኗ አጥር ስር ቆሟል አንድ ሰው። አመሰግናለሁ። እወድሃለሁ። እሺ ቻው። በቃ ደህና ዋሉ። ስማ ቢኒ፣ በቃ እንዳልኩሽ እኔ ግን ምንም ደስ አላለኝም። ፈተናውን እንደማትወድቅ አውቃለሁ፣ ግን ትንሽም ቢሆን ላምናት እፈልጋለሁ። እሺ በቃ ያው እየመጣች በቃ እንዳልኩ ወዴት? አንቺ ቆሚና አውሪ እንጂ። ቢኒ ምን እያደረክ ነው? ቆንጆ እንደሆንሽኝ ታውቂያለሽ። ያመሃል እንዴ? በጣም ነበር የናፈቅሽኝ። አውቀክ ነው የጓደኛ ፍቅረኛ እንደሆንኩ ጠፍቶ ሆኖ? እባክሽ እሱን ተይው። ዛሬ ለምን አብረን ጊዜ አናሳልፍ? ባለጌ፣ ለስሙ ያምንህ ጓደኛው ነህ። እሱ ደግሞ የሚያምንሽ ፍቅረኛው። እሱ አይመለከትም። አሁን እንዳትከተለኝ ሲላ ፍቅረኛ አልፋለች። የኔ ፍቅር ደህና ነህ? ደህና ነኝ የኔ ቆንጆ። አንሄድም እንዴ ወይስ እዚሁ ልንቆም ነው? ከመሄዳችን በፊት አንድ ነገር ልንገርሽ። እሺ ምን ነው? በሰላም ነው? ቢኑን እኔ ነበር የላኩት ምን ታደርጊያለሽ የሚለውን ለማወቅ። ምን? አዎ ሌላ ሰው ይወስድብኛል ብዬ እፈራለሁ። አሁንም ሲላ እኔ መሄድ ብፈልግ እኮ አታስቆመኝም። ይቅርታ፣ ከእንግዲህ አምንሻለሁ። ከበፊቱም እያመንከኝ ካልሆነ እኮ አታፈቅረኝም ማለት ነው። እንዴ አፈቅርሻለሁ። ራስህንም እኔንም አትዋሽ። ከፍቅር ክብርና እምነት ይቀድማል። እንዴ ባሚ፣ በተደጋጋሚ እንደማታምነኝ አሳይተኛል። ከዚህ በኋላ መቀጠል አልችልም። ደህና ሁን። አንቺ ለምን ስርዓት አይልሽ? ቆይ አንቺ ምንድነው ሁሌ እንደዛ የሚያደርግሽ? መቼ ነው ቁም ነገር የምናወራው? አንተ በፈለከው ጊዜ። የኔ ፍላጎት ብቻውን ምን ይሰራል?
አንቺ ሁሌ እንደ ህፃን ነው የሚያደርግሽ አብረሽኝ ስትሆኝ። አንተ ደግሞ እና ህፃን አይደለው እንዴ? እየቀለድኩ አይደለም። አንተ ሲላ እንዴ ይሄ እኮ መታደል ነው። እንዴት? ካንተ ጋር ሲሆን ነፃነት ይሰማኛል። የሚሰማኝን ስለማላወራ ደግሞ ህፃንሽ ብለህ አታስብ። ማለትማ ምናልባት ውስጥ ያለውን ህመም በሳቅ እየሸፈንኩት ይሆናል እኮ። ለምን ትዋሻለሽ? እኔ እኮ ህመምሽን መረዳት እፈልጋለሁ። እሺ አንዴ ልሳምሽ። አንተ